ጊዜ ሳይፈጠር ከዓለማት በፊት የነበሩ መጀመሪያ የሌላቸው መጀመሪያ አብ ወልድ መንፈስ ቅዱስ የሥላሴ አኗኗር የሰው ልጅ በጠባብ አእምሮው ሊወስነው የማይችለው ሰማያት በግርምት የሚመለከቱት ምድር በውዳሴ የምትናወጥበት የፍቅር ውቅያኖስ ነው። አብርሃም በመምህር ያድባል ጥራ ስር ሳለ ሰማያዊን እንግዳ አግኝቶ የሰው ልጅ መዳን ያበሰረበት የሰማይና የምድር ህብረት የተፈጠረበት ታላቅ የበረከት በዓል ነው። ሥላሴ ትትረመም ወትትነክ ሥላሴ ወትትነከር ሥላሴ ትትረመም ወትትነከር ሥላሴ። ይህ ምስጢር የቃል እንጂ የቁጥር አይደለም። ሶስትነት በአንድነት አንድነት በሶስትነት የሚገለጥበት የምስጢር ዕለት ነው። አብ ሲል አባትነት፣ ወልድ ሲል አዳኝነት፣ መንፈስ ቅዱስ ሲል አጽናኝነት። አብርሃም አምላኩን በሶስት አምሳል በአንድ ድንኳን ባስተናገደ ጊዜ በረከት ወደ ትውልድ ሁሉ ተስፋፍቷል። እኛም ዛሬ የነፍሳችን ደጅ ለዚያ ሰማያዊ እንግዳ ከፍተን የምስጢሩን መዓዛ በልባችን አሳርፈናል። ይህ በዓል ከራስ ወዳድነት ተላቀን በፍቅር እንድንዋሃድ በአንድነት እንድንጽናና የሚጠራን የሰማይ ጥሪ ነው። ታዲያ ውድ ምዕመናን ያ የዘመናት ናፍቆት ያ ሰማያዊ በረከት ዛሬም ለኛ ቀርቦልናል። አብርሃም ያገኘውን ሰማያዊ በረከት ለመጋራት የሥላሴን አንድነትና ሶስትነት በጋራ ለመመስከር ሐምሌ 7 ቀን 2018 ዓ.ም በመካነ ብርሃን ቅድስት ሥላሴ ቤተክርስቲያን ተገኝቶ የበረከቱ ተሳታፊ ይሁኑ። በትምህርት ቤት እንወድሻለን፣ ሰንበት ትምህርት ቤት እንወድሻለን። ይኸው ዛሬ በፊትሽ ቆመን ለስምሽ ክብር እንዘምራለን። ይኸው ዛሬ በፊትሽ ቆመን ለስምሽ ክብር እንዘምራለን።